ውጣልኝ! ውጣልኝ! አሁን እንውጣልኝ! ትሰማኛለህ? ሁላችሁም አክ እንደሷ ነው። የእናቴ ባንተ ልጅ ስራ ብዙ የማጣው ነገር አለ። ትሰማኛለህ? አሁን ቴኒዮ ትላስቀጠልኛችሁ የምትደሰቱ አትመስሉ። የእሷ ሀዘን ለእናንተ የሚጨምርላችሁ ነገር አለ። ከቀባ ሰው አትለኙ። ይኸው መልሱ ደግሞ ለትራንስፖርትና ለደ ምን መሆንሽ አልመሰለሽም? ግፋይም ብዬሻለሁ። የተቀደደ በአንቺ ልክ ማንም ንቆኛል። እንደ መልክሽ እንጂ እዝራ እንግዲህ መስሪን እንደጠበቃት አላገኛትም። እጅግ በጣም ተናዶና ስሜታዊ ሆኗል። እንግዲህ መስሪ መጽሐፍ ገዝቼልሽ ከስር ያለው በሚል ሁኔታ ዛሬ ላይ ብር እያለ በፍጹም ሊናገረኝና ወደ እኔ በዚህ አይነት ሰበብ ሊቀርበኝ አይችልም። ለእናቴ መኖር አለብኝ፣ የእናቴን ሕይወት ማስቀጠል አለብኝ በማለትም እንግዲህ መጽሐፉን የገዛበትን ብር አፍንጫው ላይ ወርውራለት ትገኛለች። በዚህም የተነሳ እንግዲህ እዝራ ያዙኝ ልቀቁኝ እያለ ይገኛል። እሱም እጅግ በጣም በመናደድና ስሜታዊ በመሆን እንግዲህ ለምንድን ነው ካወዲ እንደዚህ ነገር እያደረግሽው? ምንስ እያደረግሽና እየተከሰተ ነው ያለው? በማለትም እጅግ በጣም ይናደዳል። እሱም እንግዲህ ስሜታዊ በመሆንና ነገሮችን ሁሉ በማስተካከል ሊለፋ ቢልም ሆኖም እንግዲህ ዛሬ ላይ የገጠመው ትልቅ ዱብዳ ነበር። ሆኖም መስሪ እንግዲህ መጽሐፉን ደጋግሞ ሲሰጣት እሷም ያንን መጽሐፍ አልቀበልም ብላ ስትለውም እንዴት ታስከስርኛለሽ? እኔ ለአንቺ ብዬ ብሬን አውጥቼ የገዛሁትን ዛሬ ላይ አንቺ ደግሞ እንደዚህ አይነት ምላሽ የምትመልሹ ምን ስለሆንሽ ነው? በማለትም ንግግሩን ይቀጥል ነበር። ሆኖም ይሄንን በተናገራትም ሰዓት ምንድን ነው የማድርገው በማለትም እንግዲህ እሷም ወንድምየው ላይ ትቀበልና ባርኮንን እንግዲህ ወንድሜ ብር ያስፈልገኛል ብላ ትለዋለች። እሱም እዚህ ቤት ወንድሜ ብለሽ እንዳጠሪኝ አላልኩሽም ወይ? የምን ብር ነው ምሰጥሽ ብሎ ሲላትም እሱም እኔ ትልቅ ነኝ፣ እዚህ እስካመጣኸኝና ኃላፊነቱን እስከ ወሰድክ ድረስ እኔ ያስፈልገኛል የምልህን ገንዘብ መስጠት ግድ ይልሃል በማለትም ትናገረዋለች። በዚህንም ሰዓት እንግዲህ እዝራ ይሄንን ጉዱን የማያውቀው እንግዲህ ባርኮንን በምትናገረው ሰዓት ባርኮ እጅግ በጣም ይደነግጣል። ሆኖም እንደዚህ ተኮሳትረሽ ስለጠየቅሽኝ ሳይሆን የምሰጥሽ እህቴ ታናሽ እህቴ ስለሆንሽና ስለማልጨክንብሽ እንጂ ይሄ በዚህ አይነት ማስፈራራት ከኔ ብር ለመቀበል በፍጹም እንዳታስቢ ብሎ ይላታል። እሷም እንደዚህ በሚላት ሰዓት አይ ካዲያ ምን እንዳደርግ ነው የምትፈልገው? ምንስ እንዲፈጠር ነው ካዲያ የፈለግከው ነገርስ ምንድን ነው ብላ ትለዋለች። ሆኖም እንግዲህ ይሄንን ነገሮችን ሁሉ በማቀባበልና እንዴት ወዴት የሚለው ነገር ግራ ይገባዋል። ሆኖም እንግዲህ አቶ እዝራ ይሄንን ነገር እጅግ በጣም በመናደድ ይቀበላታል። እሱም እንግዲህ እዝራ ክፍል ውስጥ ሆኖ የሰጣትን መጽሐፍ እያየ ነበር። ሆኖም ሁኔታውን ያደረገችውን ነገር የዛንም ቀን መጽሐፉን ገዝቶ የመጣ ቀን ሆኖም የዲና ሚስጥርና የዲና ጉድ የወጣ ቀን ነበር። ሆኖም የዲና ጉድ እንግዲህ ነፍሰ ጡር እንዳልሆነች የታወቀ ቀን እሱም ስጦታ ይዤ መጥቻለሁ በማለት ለመስሪ ነበር መጽሐፍ ይዞ የመጣው። ይህንንም መጽሐፍ እንግዲህ በመሳዊነት ተሰምቶኝ ነው ብሎ ያላትም ከዚህም በፊት እንግዲህ መጽሐፉን ዲና እየቀዳደደችባት ነበረ። እንግዲህ ያንን መጽሐፍ ከቀዳደደችባት የተነሳም ነበር መጽሐፉን ልትሰጥ ግድ ያለት። እንግዲህ ያንን መጽሐፍ ስትቀዳድድባት አይቶ እሱ በገንዘቡ ገዝቶ ቢመጣም ዛሬ ላይ ግን አንተ ልክ አይደለህም፣ እንዴት ነው ይሄንን ነገር የምታደርገው? ምንስ ብታደርግ ነው ነገሮችን እንደዚህ ያደረግ? በማለትም ነው እንግዲህ የተናገረችው። ሆኖም እንግዲህ ይህንን በተናገረችም ሰዓት እንዴት ወዴት እያለች እንግዲህ ነገሮችን ለማስተካከልም ብትናገርም እንግዲህ መስሪ እንዴትስ ወዴት ነው እያለች ትናገራለች። ሆኖም እንግዲህ እሱም ያንን መጽሐፍ እያየ ሳለም በበሩ ስር
ፖስታ ይገባለታል። ያንንም ፖስታ በመመልከት ሲያየው ግን እጅግ የሚያናድር ነበር። ይኸው ብርህን መልሼልሃለሁ፣ በአንቺ የገዛሁት መጽሐፍ ከሰርኩኝ ያልከውን መልሼልሃለሁ፣ ካሁን ወዲህ አጠገቤ ጋር እንዳደርስ ምንም አይነት በእኔ ሰበብ የከሰርከው የለም የሚል ነበር። ሆኖም እንግዲህ እዝራ ይሄንን ባየ ሰዓት እጅግ በጣም ይናደዳል። እሱም እንግዲህ እጅግ በጣም በመናደዱና ስሜታዊ በመሆኑ ምንድን ነው የማደርገው በማለትም እጅግ እየተናደደ ነበር ወደ ኩሽና የመጣው። እሷም ይሄንን ነገር ማድረጌ ትክክል ነው ወይስ ትክክል አይደለም? ትክክል ነኝ እንግዲህ ሁልጊዜም በአንቺ ከሰርኩኝ ከሚለኝ እሱ ማን ስለሆነ ነው እያለች እንግዲህ ሄዷ ብሩን ካስቀመጠችለትም በኋላ እየተጸጸተች ነበር። ሆኖም መጥቶ የዚህ ናህል ሲወርድባት ነበር። አንቺ ምን እንደምትፈልጊና ማን እንደሆንሽ እንኳን አታቂም። እንደ አንቺ ሴቶች ንቀውኝ አያውቁም። እስከዛሬ ማንም ንቆኝ አያውቅም። አንቺ ምን እያልሽ ነው ያለሽው? ምን እያደረግሽ ነው ያለሽው? በማለትም እንግዲህ ንግግሩን ይቀጥላል። አቶ እዝራም እንግዲህ እጅግ በጣም ስሜታዊ ሆኖ እንደዚህ አይነት ንግግርን ቢናገራትም መስሪም እንግዲህ እዛው ደንግጣ ነበር የቀረችው። መስሪም እንደምናውቀው እንግዲህ ዛሬ ላይ ተቀይሯ ትገኛለች። ባርኮንን ራሱ እጅግ በጣም በቁጣ የተሞላ ነበር እያወራችሁ የነበረው። ቀጥ ብለህ ብሩን ትሰጠኛለህ ወይስ አትሰጠኝም ነበር እያለች የነበረው። ሆኖም እንግዲህ ይህንንም ባለችው ሰዓት ምን እንደሚያደርግ ግራ የገባው እንዴት ወዴት እያለ እንግዲህ ነገሮችን ለማስተካከል ቢሞክርም ለምንስ ነው ብሩን የሰጠችኝ የሚለው ግራ ጋብቶታል። እንግዲህ እሱም ያንን ብር እንደዛ ከወረወረላትና ከሄደ በኋላ ደግሞ ልዩን ሲያናግራት ነበር። ልዩን እንግዲህ ዛሬ ላይ በፍቅር አይኖች ሲያናግራት እናያለን። ልዩም እንግዲህ እውነት መስሏት ወደ እሱ ቀርቧ ትገኛለች። እንደምናውቀው እንግዲህ ዶክተር ርብቃም ያላሰበችው ትልቅ ዱብዳ ገጥሟት ነበር። ይሄንንም እንግዲህ አቶ ባርኮን እንግዲህ ሳታስብ ይሄንን ሁሉ ቪዲዮ ከበተነ በኋላ በትኖም በቃኝ አላለም። እንግዲህ እሱንም ፎቶዎቿን እያሰራጨ ይገኛል። እንግዲህ ፎቶዎቿን እንኳን እያሰራጨ ከዲና ጋር እየሳቁ ይገኛሉ። ሆኖም ዛሬ ላይ ቢስቁ እንኳን ነገሮች ሁሉ እንደሚበላሹ እየነገሯቸው ቢሆንም እንግዲህ ባርኮን እና ዲና እጅግ እየተደሰቱ ቢሆንም ግን አብርሃምም እንግዲህ በሱ የተነሳ ይሄ ነገር የተፈጠረ ያልመሰለው አብርሃምም ተስፋ እየሰጣትና እያጽናናት ነበር። ሆኖም እንግዲህ ዶክተር ርብቃ ሰዎች ፊትስ እንዴት ነው ቆሜ የሚሄደው? ምንስ እሆናለሁ እያለች ትገኛለች። እሱም በዚህ በቃኝ ያላለው ባርኮን እንግዲህ ዛሬ ላይ እየሳቀባትም ቢሆን ይህ ፎቶ እያንዳንዱ እንደሚለቀቅ ይነግራታል። እሱም እንግዲህ ይህንን ነገር በነገራትም ሰዓት እንዴት ወዴት አስተካክለዋለሁ እያለች ትገኛለች። ዶክተር ርብቃ እንግዲህ ዛሬ ላይ ያላሰበችው ነገር በዚህ አይነት ሁኔታ ስለገጠማት እጅግ ነበር ልቧ የተሰበረው። ሆኖም እንግዲህ ልቧን ቢሰበር ምንም ማድረግ የማትችለው ሆኖም ዲና እንግዲህ ሰውነት እንኳን የማይሰማት ሴትነቷን እንኳን የረሳች እያስካካች የኔ አንበሳ የኔ ጀግና ደግ አረካት፣ እኛ ማን እንደሆነ ልካችንን አሳያሃት እያለች ትገኛለች። እንግዲህ በዚህ የተነሳ ነገሮቹ ሁሉ እንደተበላሹባት ቢሰማትም ዶክተር ርብቃ ሆኖም ንጹህና እዝራም ሆነ ንጹህ ባርኮንም ብቻ ሁለቱ ይሳቁ እንጂ ሌሎቹ እጅግ በጣም በማዘን እንግዲህ ከሳቢላ የተነሳ ሁሉ እያጽናኗት ነበር። ሆኖም እንግዲህ ዶክተር ርብቃ እውነት እስቲ ንጹህ የኔ ቦታ አንቺ ብትሆኚ እንዴት ትቋቋሚዋለሽ ብላ ትላታለች። እንግዲህ ሲያጽናኗት ራሱ እሷ የኔ ቦታ እስቲ እናተ አድርጉት፣ አባቴ ልጄን አስተምሬ ተመርቋልኝ ጥሩ ደረጃ ደረሰችልኝ ባለበት ሰዓት ግን ደግሞ ነገሮች እንደዚህ ተገልብጠው እንዴት እያለች እንግዲህ እጅግ እያለቀሰች ነው። በእውነቱ እጅግ በጣም የሚያሳዝን ነገር ነው። ይሄ በሁሉ ሰዎች ዘንድ ያለ ነገር ቢሆንም ሆኖም እንግዲህ አደባባይ ላይ በመውጣቱና የሰዎች መዛለቂያ በመሆኗ አባትየው ሆነ ሌላ ህብረተሰብ ትልቅ ቦታ የሰጣትን ከዶክተርና ወደታች የሚያወርድ ክብርን ዝቅ የሚያደርግ ነገር በመከሰቱ እጅግ በጣም ነው የሚያሳዝነው።
መቼም ዶክተር ርብቃ እጅግ መልካምና ጥሩ የነበረችዋን አሁን ግን ወደ ክፉና ወደ በቀል እንደሚያስገቧት እርግጠኛ ነን። እንግዲህ እዚህ ጋር እጅግ እየሳቀባት ከፈለሽ በተጨማሪ ሙሉውን እንደ ፊልም አሰራጨዋለሁ እያላት ይገኛል። እንግዲህ ዶክተር ርብቃም ይሄንን ነገር በሚናገራትም ሰዓት እሷም እንግዲህ ምንም ነገር ማድረግ ስለማትችል እሺ ከማለት ውጪ ሌላ አማራጭ አልነበራትም። ሆኖም እንግዲህ እሷም ይሄንን ነገር በሚላትም ሰዓት ምንም ነገር ማድረግ የማትችለው ዶክተር ርብቃ እሷም እያለቀሰችና ራሷን እየጠላይ ትገኛለች። ሆኖም እንግዲህ አቶ እዝራ እጅግ መስሪ ላይ እንደዛ ከጮወላትና እሷም በእናቷ ግዛት ለእናቷ ብላ እዚህ ቤት እንደምትኖር ሁሉንም ነገር ያውቃል። ሆኖም እንግዲህ መስሪ ስትመጣ ንጹህ የምታስበውንና ንጹህ ከአብርሃም ጋር ስለምትቀራረብ ከእሷ ላይ ወሬ እየወሰደች ንጹህን እንደ እህት ከቀረበቻት በኋላ ያለውን ነገር ለባርኮን እንድትነግር ነበር የመጣችው። ሆኖም ግን ባርኮን ዛሬ ላይ ያሰበው ነገር ሁሉ እየተሳካለት አልነበረም። እንግዲህ ባርኮን እሱ ያሰበው ሳይሆን ሆኖም እንግዲህ እዝራ ገና መስሪን እንዳያት ነበር በፍቅሯ ጠብ ብሎ የወደቀው። ስለዚህ ነገሮች ሁሉ እየተስተካከሉለት አልነበረም። አቶ ባርኮን እንግዲህ በእዝራ ፍቅር ጠብ ያለችውን መስሪ ሳያያት እሱ አሁን ከንጹህ ጋር ከቀረበች በኋላ ንጹህ የምታስበውን ንጹህ ደግሞ ለሰዎች ሁሉ ርሩ ስለሆነች እዚህ ጋር መርሲን እያሰቃዩ እንድትቀርባትና ያለውን ነገር እንድትነግራቸው ነበር። ሆኖም እንግዲህ ያሰቡት ነገሮች ሁሉ ሳይሳካላቸው ዛሬ ላይ እንደዚህ ደርሰዋል። ሆኖም እንግዲህ አሁን ስራሽን ረስተሻል። ስራሽን ቀጥ ብለሽ የማሰሪ ከሆነ ነገሮችን ሁሉ ታውቂያለሽ አይደል? ለእናትሽ ሕይወት መዝጋት አለብሽ ያሏትንም ሆኖም እንግዲህ ከእዝራ ጋር ያላትንም ነገር ቀጥ አድርጓ የማታቁም ከሆነ እናቷን እንደሚጎዳ እየነገራት ነበር። ለዛም ነበረ እንግዲህ መስሪ እዝራን አጠገቤ ጋር እንዳትደርስ ላይክ አልፈልግም፣ እኔ ለአንድ ሰው አስፈልገዋለሁ፣ ለዛ ሰው ዋጋ መክፈል አለብኝ፣ እኔ ለእናቴ ልኖርባት ስትለው ነበር። በዚህንም ሰዓት እንግዲህ እዝራ ባንኖ ይገኛል። በባለፈውም እንግዲህ በነገር እንዲህ የሆነ ውስጧ ላይ ጭንቀትና ከባድ ነገር እንዳለ እየነገራት እናስታውሳለን። ሆኖም እንግዲህ ዛሬ ላይ ይህንን ነገር ከሰማ በኋላ እንግዲህ እሷ ያንን እንደዛ ብሩን ኮረወረችለት እና ከጮህባት በኋላ አሁን ይህንን ነገር እያሰላሰልሽ ትያለሽ ይላታል። መስሪም እንግዲህ ዛሬ ላይ ይህንን ነገር በማድረጓ እጅግ በጣም እያዘነችና እየተጸጸተች ትገኛለች። ነገሮችን እንግዲህ ለማስተካከልና ወደፊት ወደኋላ ለማለት ይህንን ይመስላል። ውድ የሴኒ ቤተሰቦች እንግዲህ ለዛሬ ያዘጋጀውላችሁ ይሄንን ይመስል ነበር። ሆኖም እንግዲህ ነገሮችን ሁሉ ለማስተካከል እንዴት ወዴት የሚለው ነገር ሁሉ ግራ አጋብቶን ነበር። የዛሬው እንግዲህ ሁሉንም ነገር ለማስተካከል ነገሮችን ሁሉ ከፍ ዝቅ ለማድረግ እየሞከረ ይገኛል። አቶ እዝራ ንጹህን እያገላመጠና እየጠራትና እየይዟት እየተሽከረከረ አልቋል። እንግዲህ በቀጣዩ ምን እንደሚፈጠር የምናየው ስለሚሆን ይሄን ቤት ሰብስክራይብ እና ላይክ አድርጉ። እንግዲህ እዝራ በሴት ልጅ በመናቁ እጅግ ልቡ ተሰብሯል። ሆኖም እንግዲህ ልቡን የሚጠግንለት ማን ይሆን የሚለውን እንግዲህ እጅግ በጣም በጉጉት ነው የምንጠብቀው። መልካሙን ሁሉ ተመኘውላችሁ። አመሰግናለሁ።